ሰላም ሰላም ጤና ይስጥልን ውድ ተመልካቾቼ በእያላችሁበት ዓለም ዳርቻ ሰላሙን ሁሉ ተመኘው። እንዴት ናችሁልኝ? አዲሶች እንኳን ደህና መጣችሁ። ዛሬ ደግሞ ይሄንን የመሰለ ዳቦ በስማም እንዴት እንደሚጣፍጥ በቀላል መንገድ እንሰራለን አብረን። እስከ መጨረሻው ቪዲዮ አብራችሁን እንድትቆዩ ጋብዛለሁ። ይሄን የመሰለ ዳቦ ለመጋገር እያንዳንዱን ስቴፕ አሳያችኋለሁ። እንዴት አድርጌ ይሄን የመሰለ ዳቦ እንደጋገርኩኝ እስከ መጨረሻው ስቴፕ አብራችሁን እንድትቆዩ እየጋበዝኩኝ ወደ ስራው ገባሁ። የምጠቀመው ዱቄት ኳሊቲ ፕሌን ፍላወር ነው። ከዚህ በፊት አሳይቻችኋለሁ። 6 ኩባያ ትንሽ ከፍ ያለ ዳቦ ነው የምጋግረው። እነፋዋለሁ። የዱቄቱ እቃ ማየት የምትፈልጉ ካላችሁ ይሄንን ነው የሚመስለው። በጣም በተደጋጋሚ አሳይቻችኋለሁ። ሌላው ዱቄታችንን ስንነፋው በመናቦካው ሰዓት ዳቦ ንፋስ እንዲገባና በጣም ቆንጆ ፍርፍር ያለ ዳቦ እንዲሆን ነው የሚረዳን። እዚህ ጋር 3 የሾርባ ማንኪያ ስኳር ብራውን ሹገር ነው ያለኝ እኔ። ነጩን ካላችሁ ያላችሁን ተጠቀሙ። እዚህ ጋር ደግሞ ግማሽ የሻይ ማንኪያ የሚሆን ቤኪንግ ፓውደሩን አላበዛም። ግማሽ የሻይ ማንኪያ ጨው 1 የሻይ ማንኪያ የሚሆን እጨምረና ደረቅ ግብአቶቹን አቀላቅላለሁ። በዚህ አጋጣሚ ሁሌም እንደምናገረው እናንተ በቤታችሁ ያለውን ዱቄት ወይም ደግሞ ምርጫችሁ የምትወዱትን አይነት ዱቄት መጠቀም ይቻላል። ግዴታ እኔ በሰራሁት አይደለም። ሁሌም እንደምናገረው 2 ፓኬት ደረቅ እርሾ 2 የሾርባ ማንኪያ በማንኪያ የምንመጥነው ከሆነ እዚህ ጋር ደግሞ ለሰስ ያለ 2 ኩባያ ወተት አለኝ። ቫኒላ ይሄ ፈሳሹ ከሌላችሁ እናንተ ቫኒላ ሹገሩን እንዲሁም ደግሞ ቫኒላ ዱቄቱን መጠቀም ትችላላችሁ። 1 የሾርባ ማንኪያ ቫኒላ ከጨመርኩኝ በኋላ እዚህ ጋር 3 መካከለኛ የሆነ እንቁላል አለ። እሱን እጨምራለሁ። አብሬ በደንብ አድርጌ ለ1 ደቂቃ የሚሆን እመተዋለሁ። ቶሎ ኩፍ እንዲልን እንዲቀላቀል ነው ይሄን ያረኩት። ከዛ ያቀላቀልነውን ደረቅ ግብአት ደግሞ እንጨምርና ማብካት እንጀምራለን። በእጃችሁ የምታውቁት ከሆነ ቢያንስ ከ8 እስከ 10 ደቂቃ በደንብ ብታሹት በጣም ቆንጆ ነው የሚሆንላችሁ። ከዚህ በፊት ጥያቄ መጥቷል። ዳቦ ለየት የሚያደርገው ነገር ዱቄቱ ነው ወይስ ማሸቱ ነው የሚል ጥያቄ ነበር። የሁል ጊዜ ተከታታይ ያቀረበችልኝ። ማሸት ወሳኝነት አለው። በደንብ ካሸነው ዱቄቱ ምንም ይሁን ምንም ከስንዴ ዱቄት ውጪ በጣም ቆንጆ ልስልስ ያለ ዳቦ ይሰጠናል እና ጊዜ ሰተን በደንብ አድርጋችሁ አብኩት። እዚህ ጋር ወተቱን ጠብ ጠብ እያረኩኝ በደንብ አድርጌ አቦካዋለሁ። አሁን ቀይሬዋለሁ። ይሄኛው በደንብ ስለሚያቦካልኝ በደንብ ነው የሚያሻው። እንዳያችሁት በጣም ደረቅ ነው። ከዛ ትንሽ ጠብ ጠብ እያረኩኝ አሁንም በደንብ አድርጌ አቦካዋለሁኝ። ይሄንን ዳቦ ራሱን መስራት የምትፈልጉ ከሆነ እንግዲህ ስቴፕ ባይ ስቴፕ ነው ማሳያችሁ ዛሬ። ምናልባት ትንሽ ቪዲዮ ሊረዝም ይችላል፣ ግን ብታዩት ይጠቅማቸዋል። አያችሁት? አሁን ቆንጆ ሆኖ ደርሶልኛል። ከዚህ በኋላ ምንም አይነት ወተትም ምንም አልጨምርበትም። ወተት አልጨምርበትም፣ ይበቃዋል። ከ2 ኩባያ የዚህን ያህል ተርፏል። ዘይት 2 የሾርባ ማንኪያ የሚሆን ዘይት ኤክስትራ ቨርጂን ኦሊቭ ነው የተጠቀምኩት። ወደ 11 ደቂቃ የሚሆን በደንብ ነው ያቦካሁት። ይሄንን እንግዲህ ወደ ሳህን ላይ አደርገዋለሁ። ትንሽ ኤክስትራ ቨርጂን ኦሊቭ ኦይል አድርጌበታለሁ ሳህኑ ላይ። ከዛ እንደዚህ ጠፍጠፍ አረጋውና ወደ መካከል እያመጣው እንደዚህ ስብስብ አድርገዋለሁ። ይሄ የሚረዳው ቶሎ ኩፍ ይልልናል።
ሼፕ እናስይዘውና ይሄንን ከድኜ አስቀምጠዋለሁ። ተመልካቾቼ ከ40 ደቂቃ በኋላ ተመልሼ መጥቻለሁ። ይኸው እንዳያችሁት ሊጡ ደብል ሆኖ ኩፍ ብሎልኛል። አሁን እንግዲህ ደግሞ የምናዘጋጅበት ሰዓት ነው። በመጀመሪያ ግን የመጀመሪያውን ጋዝ መልሰዋለሁ። ጣውላ ላይ በጣም ትንሽ ዘይት ነው ያደረኩት። ይሄንን ለ6 ቦታ እቆርጠዋለሁ። ከዛ እንደዚህ ሞልሞል እያረገን ቅርጽና ሲይዘዋለን። ከዚህ በፊት ደግሞ ባለ 1 ብሩን ዳቦ በቤታችን እንዴት እንደሚሰራ ሳይቻለውኝ የጾም ነው እሱ። ያላያችሁት ካላችሁ ገብታችሁ ብታዩት ትወዱታላችሁ። ከዛ ሁሉንም በዚህ መልኩ ሞልሞል አረገውና አስቀምጠዋለሁ። እዚህ ጋር ያልታመሰ ሰሊጥ አለኝ። እዚህ ጋር ደግሞ በጣም ትንሽ ሩብ ኩባያ ያልሞላ ቀዝቃዛ ውሃ አለኝ። ያድበለበልኩትን ሊጥ ውስጡ ነከር አረገና ሰሊጡ ላይ በዚህ መልክ አንደባልለዋለሁ። በደንብ ሙሉ ለሙሉ ከቨር አድርገዋለሁ። ሶስቱን በእንደዚህ በሰሊጥ በደንብ ከቨር አድርጌዋለሁ። 6 ቦታ አይደል የቆረጥነው፣ 3ቱን ብቻ ነው ሰሊጥ ላይ ያረኩት። 3ቱን ግን በሰሊጥ ላይ አላንከባለልኩትም። እንደዚህ መሀከል እያስገባ ነው እንሄዳለን ለመስራት እንዲያመቸን በዚህ መልኩ። አሁን እንግዲህ ቅርጹን እንሰራለን። ቅርጹን ለመስራት መጀመሪያ አንደኛውን በዚህ መልክ መሃል ለመሃል ካረኩት በኋላ ሁለተኛውን መሃል ለመሃል አምጥቼ እደርበዋለሁ። ከዛ ሶስተኛውንም ከላይ እደርበዋለሁ። እንዳያችሁት እዚህ ጋር ስሎ አድርጌ ያሳያችኋለሁ። ከዛ አሁን ይሄ ከላይ የደረብኩትን የታችኛውን አንስቼ ወደ ታች እጠልፈዋለሁ፣ አስገባዋለሁ። ከዛ ይሄኛውን ፓርት ሳብ አረጋለሁ በዚህ መልክ እንደዚህ። ከዛ ከታች ያመጣሁትን እንደዚህ በዚህ መልኩ ከላይ እየደረብኩኝ እያሽከረከርኩ ነው የሚሄደው። እንግዲህ እዚህ ጋር ፓተርኑ በደንብ እንዲታያችሁ ቪዲዮውን ስሎ አድርጌዋለሁ። ከዛ ልክ ያኛውን ክሮስ ካረግን በኋላ ሌላኛውን ደግሞ አንዱን ወደዚህ አንዱን ወደዛ አድርገን ክሮስ እናደርገዋለን በዚህ መልክ። ያው በጣም ጎበዝ ልጆች እንዳላችሁ አውቃለሁኝ፣ ግን ምናልባት የማታውቁ ካላችሁ ነው ሼር ማረጋው። ከዛ ይሄኛውንም እንደዛው እያጠላለፍኩኝ እየገመድኩኝ እሄዳለሁ። በጣም ቀላል ነው እና ደግሞ በቀላል የሚጣፍጥ በጣም ቆንጆ ዳቦ ነው። ከዛ ይሄ ረጅሙን ፓርት ወስድና ከዛኛው ካመጣሁት ጋር አንድ ላይ ጠልፈዋለሁ። አያችሁ ቅርጹን ይዘለና ከዛ ይሄኛውንም ከዛኛው ጋር ወደ ውስጥ ከተዋለሁ። ከላይ ክሮስ አረግበታለሁ። እዛ ትንሹን ጫፍና ጫፉን በደንብ አርጌ አያይዘዋለሁ እንደዚህ። ይሄኛው የቀረውን ደግሞ የመጨረሻ ያኛውንም እንደዛው ክሮስ አደርግና ወደ ውስጥ ከተዋለሁ። ይሄኛውንም እንደዛው ከፍ አድርጌ ወደ ስር ሰብሰብ አደርገዋለሁ በዚህ መልኩ።
ያው የምንፈልገው ቅርጽ ዳቦ በዚህ መልክ ተሰርቶልኛል። ሰብሰብ አድርጌ ወደ መካከል አመጣዋለሁኝ። ከዛ ወደ መጋገርበት ሳህን ላይ ትንሽ ኦሊቭ ኦይል ቀብቻለሁ እንዳይዝብኝ እዛ ላይ አስቀምጠዋለሁ። ይሄንን ለ15 ደቂቃ ከድኜ አስቀምጬው ደግሞ ተመልሰን እንገናኛለን። ዳቦውን ኩፍ እያለልኝ ነው። ወደ 15 ደቂቃ የሚሆን ቁጭ ብሏል። እዚህ ጋር 2 እንቁላል አለኝ። ነጩንና አስኳሉን ለየዋለሁኝ። አስኳሉን ብቻ ነው የምጠቀመው። እዚህ ጋር 1 የሾርባ ማንኪያ ያልሞላ ወተት እጨምርና ይሄንን በደንብ አድርጌ እመተዋለሁ። ከዛ ላዩ ላይ ይሄ የሚዝለገለግ ነገር ይኖራል። እሱን እያንዳንዱን በዚህ መልኩ እያደረኩኝ አወጣዋለሁ። ያው ዳቦም በዚህ መልኩ ኩፍ ብሏል። አሁን ደግሞ ቅድም ያዘጋጀነውን እንቁላል በደንብ አድርጌ ቀባዋለሁ። ተቀቡ ሙሉ ለሙሉን መሸፈናችሁን እርግጠኛ ሆኖ በዚህ አጋጣሚ ለመጀመሪያ ጊዜ እኔ ቻናል ላይ ተገኛችሁ ካላችሁ እንኳን ደህና መጣችሁ። ለማታውቁኝ ዘቢብ እባላለሁ። ቻናሌን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ ስል በትህትና ጋብዛለሁ። እንዲሁም ስራዬ ከተመቻችሁ ላይክ በማድረግ ብርታታችሁን ድጋፋችሁን ብታሳዩኝ በጣም ደስ ይለኛል። አብራችሁን ላላችሁ ደግሞ እግዚአብሔር ያክብርልኝ። አሁንም አብሮነታችሁ አይለይ። እንቁላሉን ከቀባሁት በኋላ ለ5 ደቂቃ ከድኛ አስቀምጬዋለሁ። ወዲያው ቀብተን ወዲያው የምንከተው ከሆነ ከለሩን እንደምንፈልገው አያመጣልንም። ስለዚህ ለ5 ደቂቃ አስቀምጬው አሁን ተመልሼ መጥቻለሁ። በራሱ ከዛው ከእንቁላሉ ላይ እጄን ነከር እያረኩኝ ጥቁር አዝሙድ እንዲጣበቅልኝ እንዲሁም ደግሞ ለአይን ስናየው እንዲያምርልኝ በዚህ መልክ የምፈልገው ሰሊጥ የሌለበት ቦታ አድርጌያለሁ። አሁን ይሄንን ኦቨን ውስጥ እከተዋለሁ። ኦቨኑን በ180 ዲግሪ ሴንቲግሬድ ላይ ከ10 ደቂቃ በፊት አሙቄው ነበረ። አሁን ደግሞ ከትቼ ለ35 ደቂቃ አብስዬ ተመልሰን እንገናኛለን። ተመልካቾቼ ዳቦአችን በዚህ መልኩ ደርሷል። በጣም ነው የሚያምረው። ሽታው በጣም ልዩ ነው። ይሄ ከኬክም በላይ የሚያስነቅ ዳቦ አሰራር ነው። እውነት ትወዱታላችሁ። ሞክሩት ካልሞከራችሁት። እንግዲህ ያው ስንቆርሰው ደግሞ ይሄንን ይመስላል። የዛሬ የነበረው ቪዲዮ ይሄንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ታዲያ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሼር በማድረግ ሌሎች ሰዎች ጋር ብታደርሱልኝ እጅግ በጣም ደስ ይለኛል። ለዛሬ የነበረው ቪዲዮ ይሄንን ይመስላል። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በያላችሁበት መልካም ቀን። ባይ ባይ።